ጤና ይስጥልን ተመልካቾች፣ አሁን የደረሰ መረጃ ነው። አሜሪካ ሚቺጋን ውስጥ የሆነ ነው። ይህ ማለት እንግዲህ አይሁዶች ላይ ኢላማ ያደረገ ጥቃት ተሰንዝሯል። በእርግጥ ጉዳት ያን ያህል አልደረሰባቸውም። ድንጋጤውና ኬዮሱ እጅግ በጣም ግን አስፈሪ መሆኑ እየተነገረ ነው። አንድ አሽከርካሪ እንግዲህ መኪናውን እየነዳ ወደ አካባቢው ጥሶ ለመግባት ሙከራ አድርጎ ነበረ። ወደ አይሁድ ምኩራብ ወይም ደግሞ ሲናጋጉ በመሃል ላይ ለመንዳት ሞክሮ ነበረ። እንግዲህ ይህ ግለሰብ እሱም ጥቃት ተሰንዝሮበት ህይወቱን አጥቷል። ሸሪፍ ቡቸርድ እንዳሉት እንግዲህ ሸሪፍ ማለት የፖሊስ መኮንን ነው። እዛ አካባቢ መቆየት እጅግ አስቸጋሪ ነበር። hard to stay. How fast the suspect vehicle was moving after it ramped into the synagogue and drove down a hallway. ወደ ሲናጋጉ ወይም ደግሞ ወደዚህ ወደ ምኩራቡ ጥሱ ከገባ በኋላ በመሃል አቋርጦ ነው ለመውጣት ሙከራ ያደረገ ነበረ። እጅግ ፈጣን የሚባል ነው። ፖሊሶችምና ወይም ደግሞ የደህንነት ኃይሎች ለመቆጣጠር አስቸጋሪ እንደነበረ ነው የተናገሩት። ቪዲዮዎቹን እንግዲህ እንዳሳየው ደግሞ ከሆነ ተጠርጣሪው traveling with purpose down the hall ወደ አዳራሹ እንግዲህ ለፐርፐዝ ለዓላማ ይዞ እንደሆነ በሚጠቁም መልኩ መረጃውን ለማጋራት ሞክሯል። እንግዲህ he says in the weeks leading to this incident ያ ማለት የአካባቢው የህግ አስከባሪዎች በእንደዚህ አይነት በኮንስታንት ኮሚኒኬሽን ዊዝ ከሪሊጂየስ ሰዎች ጋር ወይም ደግሞ ከሃይማኖት ተቋማትና ከትምህርት ቤት ሰዎች ጋር ከመሪዎች ጋር በጉዳዩ ላይ ጥብቅ ውይይት በማድረግና ኮሚኒኬት በማድረግ ነበረ የከረሙት። ግን እንግዲህ ይሄም ሆኖ ትንሽ አደገኛ የሆነ ነገር ተፈጥሯል። ኬዮሱ ከባድ ሆኗል ሚቺጋን ላይ ማለት ነው። yellow school bus are surrounded by police vehicles እንግዲህ እንደ በቢጫ ከለር ያለው የትምህርት ቤት አውቶቡስ ነውና በፖሊስ ተከቦ እየታየ ይገኛል። ብዙ ነገሮች እዛ አካባቢ ትንሽ ትርምሳቸው ይወጣ ሆኗል። the vehicle was traveling እንግዲህ እንደተባለው ከሆነ with purpose ነው ማለት ነው። ስለዚህ residents told a shelter until police confirm እንግዲህ ምንም አይነት ተቀጣጣይ ነገር መኖርና አለመኖሩን እስከሚረጋገጥ ድረስ ዜጎች አርፈው እንዲቀመጡ ወይም ደግሞ እንዳይንቀሳቀሱ ነበረ የተነገረው። ስለዚህ ተጠርጣሪው እንግዲህ ወደ ምኩራቡ ቀጥታ በማሽከርከር ነበረ እንደዚህ አይነት ጥቃት የሰነዘረው እና አንዳንድ ነገሮች ትንሽ አስቸጋሪ ናቸው። በዛው አካባቢ ያሉ ቤተ መቅደሶች ወይም ደግሞ ቴምፕልስ እንደዚሁም ኤክስትራ ሴኩሪቲ ሜዠርስ እንዲወስዱ ተነግሯቸዋል። ሰስፔክቱ እንግዲህ ላው ኢንፎርስመንት እንግዲህ ወይም ደግሞ ጥቃት ተሰንዝሮበት ህይወቱን እንዳጣ ተነግሯል። ቴምፕል እስራኤል በመባል የሚታወቅ ነው እንግዲህ የእስራኤል ቤተ መቅደስ ማለት ነው። ስለዚህ ሹቲንግ ቴክ ፕሌስ ያደረገው ወይም ደግሞ ይሄ ሆነው በዌስት ብሉምፊልድ አካባቢ ነው which is located in America ያው በአሜሪካ ሚቺጋን ግዛት ውስጥ የምትገኝ ናት እና ይሄኛው ለዛን half an hour drive from the city of ዲትሮይት ከዲትሮይት ማለት ነው አንድ ሰዓት እንኳን አይሞላም ማለት 30 ደቂቃ አካባቢ የሚያስነዳ ነው። እዛ ላይ የተፈጸመ ጥቃት ነው። የእስራኤል ቤተ መቅደስ ላይ ወይም ደግሞ ቤተ መቅደስ እስራኤል ላይ የተሰነዘረ ጥቃት ሆኗል። ይቺ ከተማ እንግዲህ ከ66,000 በላይ ሰዎች እንዳሉባት ይነገራል። በተለይም ደግሞ ሚቺጋን ላርጀስት ሲቲ ኦፍ ዲትሮይት በሚቺጋኗ በግዙፍ ከተማ በምትባለው ዲትሮይት አካባቢ ያለ ነው። በጣም አይሁድ ኮሚኒቲ በብዛት የሚገኝበት ነው። ላርጀስት ፖፑሌሽን ያለባት ናት እና about ከ71,000 ከሚሆኑ የጆዊሽ ኮሚኒቲዎች መካከል እንግዲህ በሜትሮ about 70,000 Jewish people reside in Metro Detroit according to ያ ማለት እንግዲህ 71,000 የሚሆኑ ደግሞ በሜትሮ ዲትሮይት የሚኖሩ ናቸው። እነሱም አይሁዶች ናቸው ነው። እንግዲህ የጆዊሽ ፌዴሬሽን ሜትሮፖሊታን ዲትሮይት comprise the vast majority of Michigan Jewish population በሚቺጋን ውስጥ ካለው እንግዲህ አብዛኛውን የሚይዘው ይሄ አካባቢ ነውና ቴምፕል እስራኤል የመጀመሪያው የሜትሮ ዲትሮይት ወይም ደግሞ ቤተ መቅደስ ነው ወይም ምኩራብ ነው። በ1941 የተመሰረተ ነበረ። it's the largest reform synagogue in the US እንግዲህ በአሜሪካ ምኩራብ ውስጥ ደግሞ በታሪክ አንዳንድ ለውጦች ተደርገውበት በጣም the largest የሚባል ነበረ። እዛ አካባቢ ላይ ያለው እንግዲህ 3500 የሚሆኑ አብረው የሚኖሩ ወይም ደግሞ 12,000 የሚሆኑ ኮንግሬጋንትስ ማለትም እነዚህ የአይሁድ እምነት ተከታይ ሰዎች 3500 ሰዎች ያ ማለት
ሃይማኖቱን የሚከተሉት ቤተሰቦች አሉ። 12000 በጠቅላላው ሰዎች እንዳሉ ይነገራልና ሰስፔክት ስቲል አት ላርጅ አፍተር ሾትስ ፋየርድ አት ሲናጎግ ኢን ሚቺጋን ነው ዩ አር ጀስት ጆይኒንግ እንደዚህ አይነት መረጃዎች እየወጡ ነበረና ፖሊስ አካባቢውን በጣም በጥራት በተቆጣጥሮ ለመያዝ እየሞከረ ነውና ይሄኛው ጥቃት ሰስፔክቱ እጅግ አስቸጋሪ ምክንያቱም ከዚህ በፊት አንዳንድ ጥርጣሬዎች ነበሩ። አሜሪካ ማነች ኢራን በካሊፎርኒያ ላይ ጥቃት ሰነዘር ትችላለች የሚሉ መረጃዎች ከዚህ በፊት ሲወጡ ነበርና ከሱ ጋር ተያይዞ አንዳንድ ጉዳዮችም በዚህ ልክ መታየት እንዳለባቸው የሚጠቁም ነው። ሰስፔክቱ እንግዲህ is dead ተገሏል after a vehicle rammed into synagogue in West Bloomfield, Michigan። ሸሪፍ ወይም ደግሞ ፖሊስ መኮንኑ ባልደረቦቹ እንዳሳወቁት እንግዲህ የቤተ ምኩራቡን ጥሶ ከገባ በኋላ ተተኩሶበት ህይወቱን አጥቷል። እንግዲህ ይሄኛው ትንሽ የፖለቲካ ሳይሆን አሁን ካለው የኢራንና የእስራኤል ውጥረትም ጋር አብሮ ሊታይ የሚችል ነው። ማን ነው ይሄን ጥቃት የሰነዘረው በምን ሁኔታ የሚሉ አዳዲስ መረጃዎች መውጣታቸውን ቀጥለዋል። እስራኤልና ኢራን በዚህ ልክ ውጥረት ውስጥ ባሉበት ሰዓት ደግሞ የተፈጠረ በመሆኑ በበርካቶች ዘንድ መነጋገሪያ ሆኖ ነው የተመዘገበውና ብዙ ጉዳዮች እጅግ አስቸጋሪ ሆነው ቀጥለዋል። ምክንያቱም አንዳንድ ጉዳዮችን በቀላሉ የሚታዩ ሳይሆኑ ብዙ ጥያቄዎችን በመፍትሄ መልክ የማስቀመጥ ጉዳዮች ሊኖሩ ይችላሉና እንደዚህ አይነት ጥቃቶች መሰንዘራቸው ደግሞ በተለይም ለእስራኤል ፖለቲከኞች የሆነ ሀሳብ ሊሰጥ የሚችል ተጠንቀቁ የሚል መልእክት ሊሰጣቸው የሚችል ነው እየተባለ ይገኛል። ምክንያቱም ቀደም ሲል ሲባል እንደነበረው ኢራን በተለያዩ አካባቢዎች በካሊፎርኒያ ጭምር ጥቃት ሰነዘር ትችላለች የሚሉ መረጃዎች ቀኑን ሙሉ ሲወጡ ነበርና እሱን ተከትሎ ደግሞ በአይሁድ ምኩራብ እንደዚህ አይነት ጥቃቶች መፈጠራቸው ትንሽ አስቸጋሪ ሊሆንባቸው እንደሚችል እየተነገረ ነው። ያም ሆነ ይህ ግን የጦርነት ውጤቱ ይሄ እንደሆነ ለመገመት አዳጋች አይሆንም። የአሜሪካ ፖለቲከኞችን በዚህ ጉዳይ ላይ ይሰራሉ ተብሎ ይታሰባል። ግን በብዙዎች ዘንድ መነጋገሪያ ከሆኑ ጉዳዮች መካከል ይሄኛው ነው። በአንዳንድ አጋጣሚ ኢራን የምታመጣቸውን ጥያቄዎችና የምታስተላልፋቸውን ሀሳቦችም በተለየ መንገድ የማየት ተደርጎ ሊወሰድ ይችላል። ግን ዋይድሊ አንዳንድ ጉዳዮችን አሁን በምንመለከታቸው ሰዓት ላይ ብዙ ጥያቄዎች እዛ አካባቢ እንዲነሱ የሚያደርግ ነውና በርካታ የዓለማችን መገናኛ ብዙሃን በተለይም እንደነ ቢቢሲ ያሉት ላይቭ ይሄን እየዘገቡት ይገኛልና ጉዳዩን በምን አቅጣጫና በምን ሁኔታ መያዝ ይቻላል የሚለውም እጅግ አስቸጋሪ ነው። ኦ ማይ ጉድነስ የአይሁድ ምኩራብም በዛ ልክ የሚታይ በመሆኑ በበርካቶች ዘንድ መነጋገሪያ ሆኗል። ስለዚህ ምንድነው የተፈጠረው በምን ሁኔታ የሚለውንም እንደዚሁ አስቸጋሪ በሆነ መንገድ ለማየት እየተሞከረ ይገኛል። suspect dead after ramping vehicles into Detroit area ሲናጎጉ ሸሪፍ ሳይስ የሚል ሀሳቦች አሉ። ያ ማለት እንግዲህ እነዚህ ጥቃት ለማድረስ የሞከረው ሰው ህይወቱን እንዳጣ እየተነገረ ነው። እንግዲህ በምን ሁኔታ እንዴት አይነት ነገር ነው ሰስፔንሱ ምንድነው? responders found what appeared to be a large amount of explosion in the back of the vehicle። አሁን በጣም ተቀጣጣይ ቁሶችን መያዝ ተችሏል ወይም ደግሞ ተቀጣጣይ ቁሶችን አይተዋቸዋል ተመልክተዋቸዋል። ያ ማለት እንግዲህ አንዳንድ አስቸጋሪ ሁኔታዎች እንደሚፈጠሩ በግልጽ ይጠቁማልና ይሄ ምንድነው የሚለውንም ማየት ያስፈልጋል። ከመኪናው ጀርባ ነው እንግዲህ በጣም በርካታ ተቀጣጣይ ነገሮች የተገኙትና ይሄ ምንድነው የሚለውን በበርካቶች ዘንድ መነጋገሪያ የሆነ ጉዳይ ነው። after the vehicle hit the buildingን መተዋለች security opened gunfire። ያው የደህንነት ሰዎች ተኩስ ከፈቱ። ከዛ killing the suspecቱን እንግዲህ ማለትም ተጠርጣሪውን ህይወት ቀሙት ነው ጉዳዩ። እንደዚህ ያለ የሚቀጥል ሊሆን አይችልም። ምክንያቱም ይሄኛው ፖለቲካሊ ብቻ ሳይሆን ከኢራን ጋር ባለው አንዳንድ ጉዳይ ላይ አሁን ያለውን የፖለቲካ ሂደትን በተለየ አቅጣጫ ለማየት የሚያስገድድ ሆኖ ነው የተመዘገበው ወይም የታየው። በዚህ ጉዳይ ላይ አንዳንድ ሰዎች በሚያስቀምጡትም ብቻ ሳይሆን የፖለቲካ መንገዶችም የተለያየ አቅጣጫዎች እንዳሉት የሚጠቁም ሆኖ ተመዝግቧል። በእንግዲህ ጥቃቱ የተሰነዘረው እንደዛ ነው። የሚቺጋን ሎሜከርስ ጉዳዩን ወይም ደግሞ በተለይም ደግሞ አንድ የሚቺጋን የህግ ሰው ቴምፕል ስታይል ላይ አብሮ ሲሳተፍ ነበረና
the worst nightmare ወይም ደግሞ በጣም the worst የሚባል አይነት ነገር እንደ ናይትሜር የሚቆጠር ነው የሚል ሐሳብ ነው የሰጠው። የሚቺጋን ስቴት ሪፐብሊካን ነው ኖህ አርቢቲ ይባላል was እንግዲህ እዛ ነበረ በቦታው ላይ there was an attack on his house of worship በሚያምኑበት ቦታ ላይ ቴምፕሬቸር ላይ በዌስት ብሉምፊልድ ታውንሺፕ ላይ እንግዲህ ሚቺጋን ውስጥ ማለት ነው እንደዚህ አይነት ከባድ ነገር ሲፈጠር ሰማ። ደን ጉዳዩ አስደንጋጭ ነበረ፣ እንዴት መቋቋም እንችል ነበረ የሚል አይነት ሐሳብ ያለው ጉዳዮችን እያቀረቡ ይገኛል። እንደዚህ አይነት ጉዳዮች እንግዲህ በዓለም ዙሪያ የተለያዩ የፖለቲካ ጫናዎችን ሊፈጥሩ እንደሚችሉ ሳይታለም የተፈታ ነውና ጉዳዮችን በተለየ መንገድና መነጽር የሚመለከቱ ሰዎች በሌሉበት አጋጣሚ ይሄኛውን ቀለል አድርጎ ማየትም እጅግ አስቸጋሪ ሆኗል። ያም ሆኖ ግን ምናልባት አንዳንድ ሁኔታዎች ለመፍትሄ ብቻ መሆን ካልቻሉ ሁሉም ነገር በውጥረት መልክ የሚታይ ከሆነ አንዳንድ ጉዳዮችን ሰዎች የሚያስቀምጡባቸው መንገድ ማስተካከል ካልተቻለ አንዳንድ የፖለቲካ አውዶችን እንደዚሁም እንደመቀየር ይቆጠራልና በየአቅጣጫው እንደዚህ አይነት ጥቃቶች አይሁዶች ላይ ሊፈጸሙባቸው እንደሚችሉ ፍንጭ ሰጪ ተደርጎ በመወሰዱ ብዙዎች በስጋት መልክ እያስቀመጡት ይገኛል። እንግዲህ በተለይም ደግሞ የተጠርጣሪው ሰውነት ሙሉ በሙሉ ያው በርነድ ሆኗል። ኢንሳይድ ማለት በተሽከርካሪዋ ቬክላ ውስጥ ላይ ሆኖ በጣም በሚያስፈራ ሁኔታ ጉዳት እንደደረሰበት ነው የተነገረው። እዛው ተቃጥሏል የሚል መረጃ ነው የወጣውና ትንሽ አስቸጋሪ ለኦፊሻሎች explosion from vehicles that ramped into synagogue ያማልት ተቀጣጣዮች ተገኝተዋልና አካባቢው ከዚህ በኋላ ያን ያህል የስጋት ምንጭ ላይ ሆኖ እንደሚችልም የተነገረ ነው። ስጋቶችን አጥርተናል የሚል ሐሳብ እየመጣ ነው። እንግዲህ ሰውየው ለምን እንደዛ አደረገ፣ በምን አጋጣሚና በምን ሁኔታ የሚሉትም እንደዚሁ ሊታዩ የሚገቡ ጉዳዮች ናቸው። ብዙ ሰዎች ግን እንግዲህ በዚህ በእስራኤልና በኢራን ጦርነት አማካኝነት አንዳንድ እንቅስቃሴዎች እየተደረጉ እንደሆነ የሚያሳይ ነው ተብሏል እያሉ ነው የሚገኘው። ከዚህ ቀደምም እንደምታስታውሱት በተለይም ቀን ላይ ኢራን ጥቃቱን አጠናክራ ልትቀጥል እንደምትችል የተለያዩ ሀሳቦች ሲጋሩ ነበርና እሱን ነው ማረጋገጥ የተቻለው። ስለዚህ አንዳንድ ጉዳዮች አሁንም አስቸጋሪ ሆኖ ሊቀጥሉ ይችላሉ። ግን ፖለቲካሊ ያለው ኤንጌጅመንት አሁን ትንሽ አነስ እያለ የመጣ ስለሆነ እንደዚህ አይነቶችን ጉዳዮች በስፋት ማየት ያስፈልጋል። እንግዲህ multiple series are increasing police patrols near house of worship እንግዲህ በሃይማኖት ቦታዎች ላይ በተለይም የሃይማኖት ቦታዎች አይሁዶች በሚፈጽሙባቸው ሃይማኖታዊ እንቅስቃሴዎች ላይ ጥንቃቄ በተሞላበት መንገድ አንዳንድ ስራዎች ሊሰሩ እንደሚችሉ ነው እየተነገረ የሚገኘው። ይሄን እንግዲህ በዋናነት ያለው ሰፋ ያሉ መረጃዎችንም እንግዲህ ማጋራታችን እንቀጥላለን። ታንክ ዩ ቨሪ ማች።